ስሙ የተመሰገነ ይሁን። በዛሬው አንድ ጥያቄ አለኝ መርሃ ግብራችን ጥያቄያችን የጠየቁት አንድ ጥያቄ አለ። አስራት በኩራት ቀዳሚያት ምንድናቸው? እነዚህ ነገሮች መስጠት ያለብን በአቅራቢያችን በአጥቢያችን ላለው ቤተክርስቲያን ነው ወይስ ለተቸገረ ቤተክርስቲያን መስጠት ይቻላል ወይ የሚል ጥያቄ ነው የተነሳው። እንግዲህ እነዚህን መሰረት አድርገን እንመልሳለን። እግዚአብሔር ከሁላችን ጋር ይሁን። ወደ ጥያቄው ቀጥታ መልሱ ከመሄዴ በፊት ግን እነዚህ ነገሮች ምንነታቸውን እንመልከት። በመጽሐፍ ቅዱስ አስራት ተደጋግሞ ተነስቷል። በተለይ ደግሞ በብሉይ ኪዳን በኩራትም እንደዚሁ በስፋት ተነስቷል። እንግዲህ አስራት እንደምታውቁት በመጽሐፍ ቅዱስ ከማናቸውም ገንዘብ ከእህል ከከብቶች እንዲሁም ለራስ የሚቀረውን አስቀርቶ ከ10 1 መስጠትን ይመለከታል። አንድ ሰው 10 ነገር ቢኖረው አንዱ ነገር የእግዚአብሔር 10 ብር ቢኖር 1 ብር፣ 100 ብር ቢኖር 10 ብር፣ 1000 ብር ቢኖር 100 ብር፣ 10,000 ብር ቢኖር ደግሞ 1,000 ብር ከምናገኛቸው ገቢያችን ላይ የምንሰጠውን የሚመለከት ነው አስራት። በኩራት እንግዲህ እንደምታውቁት በኩር ማለት መጀመሪያ ማለት ነው። በኩር መጀመሪያ ማለት ነው። በኩራት ሲሆን የመጀመሪያዎች የሚል ይሆናል። ለምሳሌ ከእርሻ ከደረሰው የመጀመሪያውን የምንሰጥበት ነው። ከልጆች ደግሞ የመጀመሪያ ልጅ ማህፀን የሚፈታውን ማህፀን የሚከፍተውን የመጀመሪያው ልጅ የሚሰጥበት ነው። ሌሎችም ከእንስሳት ወገን በኩር የሆኑትን ለእግዚአብሔር የሚሰጥ መሆናቸውን በመጽሐፍ ቅዱስ በተለያየ ስፍራ እንመለከታለን። ኦሪት ዘዳግም ምዕራፍ 14 ቁጥር 22 ላይ ከእህላችሁ ከአትክልታችሁ ሁሉ በየዓመቱ ምድራችሁ ከምታፈራው ሁሉ አስራት ስጡ ይላል። ይሄንን እንግዲህ ለመጀመሪያ ጊዜ በመጽሐፍ ቅዱስ አስራት የሰጠውን ሰው የምናገኘው አበ ብዙኃን ሥራው ሃይማኖት አብርሃም ነው። አብርሃም ነገሥተ ኮሎዶ ጎሞርን ወግቶ ገድሎ አሸንፎ በመጣ ጊዜ መልከ ጼዴቅ ነው የተቀበለው። ስለዚህ ለመልከ ጼዴቅ የሚገባውን እንዳወጣ ተጽፎ ታነባላችሁ። ኦሪት ዘፍጥረት ምዕራፍ 14 ከቁጥር 19 እስከ 20 ላይ የምናገኘው ነው። ስለዚህ አስራት ከ10 1 ነው። በኩራት የመጀመሪያ ነው። ቀዳሚያትም እንደዚሁ የመጀመሪያ ነው። ለምሳሌ አስታውሳለሁኝ የባህር ሐሳብን ስንማር ወይም ደግሞ የባህር ሐሳብ ትምህርት ላይ ስትማሩ የባህር ሐሳብ መስራች የእስክንድሪያው ፓትርያርክ ዲሜጥሮስን ታሪክ እናገኛለን። ዲሜጥሮስ ወደ ጵጵስናው ከመምጣቱ በፊት ገበሬ ነበርና በወቅቱ ያልደረሰ ማለት ደግሞ ከወቅቱ ቀደም ብሎ የደረሰለትን ወይን ይዞ ከሚስቱ ጋር በመነጋገር ሊቀ ጳጳሱ ጋር ወስዶ ቀዳሚያቱን ቡራኬ አግኝቶበት እንዲመጣ ሚስቱ ስትናገረውና በዚያ የተነሳ ለጵጵስና እንደተመረጠ የዲሜጥሮስን ታሪክ ባህር ሐሳብን ስታነቡ ታገኛላችሁ። ስለዚህ በተለይ ደግሞ አስቀድሞ የሚደርስ ቀዳሚያት የሆኑት ነገሮች ለእግዚአብሔር ይቀርባሉ። በጣም በርካታ ሰው አለ ስራ ሲያገኝ የመጀመሪያ ደሞዜን ለቤተ ክርስቲያን እሰጣለሁ፣ ለገዳም እሰጣለሁ፣ ለእንዲህ አይነት አገልግሎት ይውላል ብሎ የመጀመሪያ ደሞዝ ሲያገኝ የመጀመሪያውን ደሞዙን የሚያቀርብበታል። ይህ ቀዳሚያት ብለን እንጠራዋለን። እንግዲህ ሶስቱም ተመሳሳይ ነው አገልግሎታቸው እና አስራትም በኩራትም ቀዳሚያትም እንገለገልባቸዋለን። ዛሬ በስፋት የምንጠቀመው ወይም የምንገለገልበት አስራትን ነው ማለት እደፍራለሁ። ምክንያቱም በኩራት ቀዳሚያት የሚባሉት ነገሮች ይኖራሉ፣ ነገር ግን በአብዛኛው አይታዩም። ለምሳሌ ድሮ በመጽሐፍ ቅዱስ እንደምታውቁት በኩር የሆነ ልጅ ለቤተ መቅደስ አገልግሎት ይሰጣል። ይህንን በሳሙኤል እንመለከታለን። ሳሙኤል ሐና ጸልያ ያገኘችው የመጀመሪያው ልጇ ሳሙኤል ለቤተ መቅደስ ነው የሰጠችው።
እመቤታችን ቅድስት ድንግል ማርያም እናትና አባቷ ሐናና ኢያቄም በተሳሉት መሰረት ለቤተ መቅደስ ነው የሰጧት። እንዲህ ያሉ ደጋግ አባቶች፣ ደጋግ እናቶች በስዕለት በጸሎት የተገኙት ሁሉ ለቤተ መቅደስ አገልግሎት ሲሰጡ እናያለን። ዛሬ ግን ያ አገልግሎት እየተቋረጠ መጥቷል። በገጠር በአንዳንድ ስፍራዎች ላይ የምንመለከታቸው ቦታዎች አሉ። ግን እንደ አገልግሎት ግን እየቀረ የመጣ ነገር እንደሆነ አስባለሁ፣ እመለከታለሁ። ማህፀን የሚከፍት የመጀመሪያ በኩር የሆነ ሁሉ ለእኔ ለዩልኝ እንደሚል መጽሐፍ ለቤተ እግዚአብሔር የሚሰጥበት ዘመን ነበረ። ዛሬ ግን ያው እየቀነሰ መጥቷል። ቀዳሚያትም እንደዛው። አሁን በዋነኛነት እየተጠቀምን ያለነው አስራት ላይ ነው። አስራትም ቢሆን ግንዛቤው ብናቀውም ነገር ግን ካለብን ተደራራቢ ችግር የተነሳ ግንዛቤያችንን አናሳ ሆኖ እናገኘዋለን፣ ወይም ደግሞ ተፈጻሚ የምናደርግበት አጋጣሚ በጣም አነስተኛ ነው። ብዙ ሰው ስለ አስራት ያውቃል። እንግዲህ ከምናገኘው ከ10 1 የእግዚአብሔር ነው የሚል ትምህርት ሁላችንም ሰምተናል። በመጽሐፍ ቅዱስ ተጽፎ ከምናነበው ነገር አንዱ በዚህ በትንቢተ ሚልክያስ በምዕራፍ 3 ቁጥር 7 እና 8 ላይ ተጽፎ የምናገኘው ነገር አለ። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችሁኛል ይላል እግዚአብሔር። በምንድነው የሰረቅንህ ትሉኛላችሁ? የሰረቃችሁኝ በአስራት በበኩራት ነው ይላል። እስኪ እናንተ በአስራት በበኩራት ታመኑና ፈትኑኝ፣ የሰማይን መስኮት ባልከፍትላችሁ ይላል። እንግዲህ ከአንደበቱ የወጣውን የማይመልስ ኪዳኑን የማያረክሰው እግዚአብሔር እስቲ እናንተ ታመኑና አስራታችሁን አውጡና ፈትኑኝ፣ የሰማይን መስኮት ባልከፍትላችሁ። አያችሁ፣ እግዚአብሔር ፈትኑኝ ያለበት ቦታ አንድ ቦታ ላይ አናገኝ። እዚህኛው ላይ ግን እናንተ አስራታችሁን አውጡና ፈትኑኝ፣ የሰማይን መስኮት ባልከፍትላችሁ ነው የሚለው። ስለዚህ አንድ ሰው ወር ላይ ሰርቶ የሚያገኘው ገቢ አለው። ያ ገቢው የተጣራው ከ10 1 የእግዚአብሔር እንደሆነ ማወቅ ደግሞ ብቻ አይደለም፣ ያወቅነውን ደግሞ ወደ ተግባር መቀየር ያስፈልጋል። አዎ እግዚአብሔር ብዙዎቻችንን ዝም ብሎናል፣ ብዙዎቻችንን አልፎናል፣ ብዙዎቻችንን አይቶ እንዳላየ ሰምቶ እንዳልሰማ ሆኖብናል። ሆኖም ግን ያ ማለት ትክክል እየሰራን ነው ማለት ግን አይደለም። ምክንያቱም የኛ ያልሆነ ገንዘብ የእግዚአብሔር የሆነ ገንዘብ እጃችን ላይ አለ። ይሄ እግዚአብሔር የሆነው ገንዘብ በስርዓቱ ለእግዚአብሔር መድረስ አለበት። በመጽሐፍ ቅዱስ ያልከፈልነው አስራት፣ ያልሰጠነው አስራት ለኛ የማይገባ ንብረታችን እንደሆነ አባቶቻችን ደግሞ ደጋግመው ይነግሩናል። የኛ ያልሆነ የእግዚአብሔር የሆነ ንብረት እጃችን ላይ አለ። ከ10 1 ሰው እግዚአብሔርን ይሰርቃልን? እናንተ እኔን ሰርቃችሁኛል። በምንድን ነው የሰረቅን ትሉኛላችሁ? በአስራት በበኩራት ነው። አስራት በዚህ ዘመን ጥያቄ ሆኖ የሚነሳው አስራቴን የት ላውጣ ሳይሆን አስራትን እያወጣሁ ነው ወይ የሚለው ነገር ነው ለኛ ትልቁ ጥያቄያችን። ቤተክርስቲያን ልጆቿ አስራት አውጥተው ቢሆን ኖሮ በተለይ የገጠሪቷ ቤተክርስቲያን አትቸገርም ነበር። የገጠር ቤተክርስቲያን አደጋ ላይ ናት። እግዚአብሔር ይመስገን ወንድሞች፣ እህቶች፣ እናቶችና አባቶች በሚያወጡት አስራት ነው እየተገለገልን ያለነው። እኛ የማናወጣው አስራት በገጠሪቷ ቤተክርስቲያን ምናልባትም የአንድ ካህን ደሞዝ፣ የአንድ ዲያቆን ደሞዝ ሊሆን ይችላል። እኛ የማናወጣው አስራት ወሩን ሙሉ እንዲቀደስ ወሩን ሙሉ ዕጣን፣ ጧፍ፣ ዘቢቡን፣ መገበሪያውን ችለው እንዲቀደስ የሚያደርግ ሊሆን ይችላል። ስለዚህ እኔ አስራቴን አላወጣሁም ማለት የገጠሯ ቤተክርስቲያን እንድትዘጋ እየፈረድኩባት ነው ማለት ነው።
ለዚህ ነው ቅድም ያልከፈልነው አስራት ለኛ የማይገባ የእግዚአብሔር ንብረት ነው እጃችን ላይ ያለው ብለን ያለው። እጃችን ላይ ያለው ንብረት የእግዚአብሔር ንብረት ነው። እጃችን ላይ ያለው ገንዘብ የቤተ ክርስቲያን ገንዘብ ነው። እጃችን ላይ ያለው የእግዚአብሔር ገንዘብ ቤተ ክርስቲያን ተከፍታ እንድትቀደስ እንድትሰለስ የሚያደርግ እግዚአብሔር እንዲቀደስ እንዲሰለስ የሚያደርግ መሆኑን መዘንጋት አያስፈልግም። ስለዚህ አስራትን አለመክፈል የቤተ ክርስቲያን አገልግሎት እንዲታጎል ማድረግ መሆኑን በዚሁ አጋጣሚ ልጆቻችን እንድታውቁት እንፈልጋለን። ስለዚህ ሂሳብ እንድንሰራ አይደለም የሚያስፈልገው። ለምሳሌ አንዳንዶቻችን ምንድነው እናስበው ተቀብለን ወር ላይ የምናገኘው ደሞዝ እንኳን አስራት ከፍየበት ይሄውም ራሱ ወር ስኮር አላደረሰኝም ብለን ነው የምናስበው። ግን ልብ በሉ በመስጠት ውስጥ ያለ በረከት አለ፣ የሚገኝ በረከት አለ። አስራታችንን ስናወጣ አስራታችንን ለቤተ ክርስቲያን ስንሰጥ ያቺ ትንሿ ነገር ስትባረክ ብዙ ትሆናለች እንጂ ብዙ ትንሽ እንዲሆን አንፍረድባት። ብዙዎቻችን ብዙ የሚመስለን ነገር አለ እጃችን ላይ፣ ግን ደግሞ አሁን ላይ ባለው አኗኗር የተነሳ ብዙ ጥቂት ሲሆን ነው የምናየው። ጥቂቱ ብዙ እንዲሆን ነው ወደ ቤተ እግዚአብሔር የምንመጣው፣ ወደ መንፈሳዊ ዓለም የምንመጣው። ጥቂቷ በጣም ብዙ ትሆናለች። ስለዚህ እጃችን ላይ ያለችው አስራት አውጥተንላት ያለችዋ ገንዘብ እንድትባረክ ነው እንጂ በእምነት መመልከት ያለብን ይሄኛው የተቀበልኩት ገንዘብ አውጥቼ ብሰጥ ይጎድልብኛል የሚል ስጋዊ ስሌት ስጋዊ ሂሳብ ውስጥ እንድንገባ አይደለም የሚያስፈልገው። ስለዚህ አስራት በኩራቱ ከቻልን ቀዳሚያቱ እነዚህን ሁሉ ማድረግ ያለብን በእምነት ነው ማድረግ ያለብን። በነገራችን ላይ ለእግዚአብሔር ታማኝነታችንን ከምንገልጽባቸው መንገዶች አንዱ በአስራት ታማኝ ስንሆን፣ ሰው ስዕለቱን በአግባቡ የሚያስገባ ከሆነ፣ ሰው አስራቱን በአግባቡ የሚያስገባ ከሆነ ለፈጣሪው ታማኝ ሆኗል ማለት ነው። አለበለዚያ ግን እግዚአብሔርን ይሰርቃል ወይ ተብሎ እንደተነገረው እግዚአብሔርን ሰርቀናል ማለት ነው። ስለዚህ እግዚአብሔርን ሰርቃችኋል ከተባልን እግዚአብሔርን አለመስረቅ የሚመጣው ታማኝነታችንን በመፈጸም ነው። ታማኝነታችንን ከምንፈጽምባቸው መንገዶች ደግሞ ለአስራታችን፣ ለበኩራታችን፣ ለቀዳሚያቱ፣ ለስዕለቱ ታማኝ ስንሆን፣ ስለዚህ አስራቶቻችንን ማውጣት ያስፈልጋል። ከደሞዝ ሊሆን ይችላል፣ ከምርት ሊሆን ይችላል፣ ከእንስሳ ሊሆን ይችላል፣ ከሰው ሊሆን ይችላል። በሁሉም አቅጣጫ ብቻ የእግዚአብሔር የሆነው የእግዚአብሔር ይሁን የሚል የመጽሐፍ ቅዱስ ትምህርት አለን፣ የቤተ ክርስቲያን ትምህርት አለን። ስለዚህ ትክክል ባልሆነ መንገድ የኛ የሆነ ገንዘብ ካለ አሁንም ልናስበት ይገባል። ስለ አስራት፣ ስለ በኩራት በተለይ ነቢያቱ፣ በተለይ ደግሞ በሙሴ ዘመን ሕግ በተሰራበት ዘመን ተደጋግሞ ተነግሯል። ዘሌዋውያን ምዕራፍ 27 ቁጥር 30 ላይ ስናነብ የእግዚአብሔር የሆነውን አስራት እንዴት ማውጣት እንዳለብን ሙሴ ቁልጭ አድርጎ አስቀምጦልናል። ስለዚህ ትልቁ ጥያቄ የሚሆነው ምንድነው? አስራታችንን እናወጣለን ወይ? አሁን እዚህ ይህንን መርሃ ግብር የምትመለከቱ ልጆቻችን በየትኛውም ሀገር በየትኛውም ዓለም ጫፍ ላይ የምትኖሩ ልጆቻችን አደራ ማለት የምንፈልገው ነገር አስራቶቻችንን እናውጣ። አስራቶቻችን የገጠሪቷን አብያተ ክርስቲያናት የሚደግፉ አስራቶቻችን የቤተ ክርስቲያናትን ጧፍ፣ ዕጣን እንዲሁም ደግሞ የተለያዩ ነገሮችን የሚያስችል በመሆኑ የእግዚአብሔር የሆነውን ለእግዚአብሔር መስጠት ያስፈልጋል። እንግዲህ እዚህ ላይ ማየት የሚገባን ሌላኛው ነጥብ ምንድነው? እንግዲህ አስራት፣ በኩራት፣ ቀዳሚያት ለማን ነው የሚሰጠው የሚለው ነው። እንግዲህ እያንዳንዱ ምእመን በአጥቢያው ተገኝቶ አገልግሎት የሚሰጥባቸው አገልግሎት የሚፈጽሙባቸው አሉ። ለምሳሌ ሁላችንም አጥቢያ አለን። በአጥቢያችን እንገለገላለን። ንስሐ እንገባለን፣ ንስሐ አባት እንይዛለን፣ ወደ ቅዱስ ቁርባን እንቀባለን፣ ልጆች ብንወልድ እናስጠምቃለን፣ ሰው ቢሞትብን ጸሎተ ፍታት ይደርስልናል። ይሄ ሁሉ አገልግሎት የምናገኘው በአጥቢያው በሰበካ ጉባኤ ከተመዘገብንበት ቤተክርስቲያን። ስለዚህ የሚሆነው
የምናገኘውን ወይም ደግሞ የእግዚአብሔር የሆነውን ገንዘብ አስራት ለአብያተ ክርስቲያናት በተለይ ደግሞ ለምንገለገልበት ለአጥቢያችን ቤተክርስቲያን ነው በአብዛኛው የሚሰጠው። አሁን ላይ ምን መለከታቸው ነገሮች አሉ። ምናልባት ሐሳቦቻችንን እንድንቀይር፣ እንድናስተካክል፣ እንድናሻሽል የሚረዳን ነገሮች እየተፈጠሩ ነው። ያ ምንድነው? በከተማ ያሉ አብያተ ክርስቲያናት እግዚአብሔር ይመስገን የራሳቸው የሆነ ገቢ ያላቸው፣ ራሳቸው የሆነ መተዳደሪያ ያላቸው፣ ራሳቸው የሆነ ምንጭ አላቸው፣ የገቢ ምንጭ አላቸው። የገጠሪቷ ቤተክርስቲያን ግን እንዲህ ያለው ምንጭ የለባትም፣ ደርቆባታል። በ5 ልኡክ ይቀደሳል ከተማ ላይ፣ በገጠሪቷ ግን ይሄ የለም። በ3 ልኡክ የሚቀደስበት ቦታ ነው የምናገኘው። ይሄ የሆነበት ምክንያት ምንድነው? የሰው ኃይል ስለሌለ፣ ቢኖርም ደግሞ ገንዘብ ደሞዝ መክፈል ስለማይቻል አብያተ ክርስቲያናት ይዘጋሉ። ከተማ ላይ እንደምታውቁት ዓመቱን ሙሉ ይቀደሳል። ከተማ ላይ ዓመቱን ሙሉ አገልግሎት አለ፣ ቅዳሴ አለ። ምዕመኑም በየቀኑ የሚወጣውን ወጪ ሁሉ የሚችሉበት አጋጣሚ አለ። ገጠር ግን እንደምታውቁት አበይት በዓላት ተጠብቆ ነው የሚቀደሰው። ሰንበት ነው የሚቀደሰው። ከዛ ውጪ የእመቤታችን የሚካኤል የባለ ወልድና የደብሩ ደግሞ ራሱ ያለበት ሲሆን ይቀደሳል። ከዛ ውጪ ግን ክርስትና ከሌለ፣ ቁርባን ከሌለ፣ ፍትሐት ከሌለ አይቀደስም። ይሄ የሆነው በእጥረት የተነሳ ነው። ስለዚህ መታቋቸው በመረጃ ተደግፈው የሚታወቁ ቀጥተኛ ለነሱ መድረስ በሚቻልበት መልኩ ከፍሎ ለገጠር አብያተ ክርስቲያናት መስጠት የሚቻልበት አጋጣሚ አለ። ስለዚህ ለገጠር አብያተ ክርስቲያናትን ማሰብ፣ ዞር ብሎ መመልከት ያስፈልጋል። ከዛ በተጨማሪ ደግሞ አንዳንድ ጊዜ አስራቶቻችን ለሰዎች የሚደርሱበትም አጋጣሚ ሊፈጠር ይችላል። ሕንፃ ሥላሴ ደጄ የራበው ሰው እያለ የህይወት ጉዳይ ሆኖበት መብላት መጠጣት አቅቶት የኔን እርዳታ እየፈለገ ነገር ግን ሳልሰጠው ምቀር ከሆነ ይሄ ልክ አይደለም። ስለዚህ ከፍለን ከአስራቶቻችን ያም ሕንፃ ሥላሴ ስለሆነ፣ ያም ቤተክርስቲያን ስለሆነ፣ ያም ስጋው የተቆረሰለት ደሙ የፈሰሰለት ውድ የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ቤተ መቅደስ የክርስቶስ አካል ስለሆነ ያ አካል እየፈረሰ ለቤተክርስቲያን ብቻ ብር መስጠት ማግባብ አይደለም። ስለዚህ ከፍለን ምናቀው ነገር ካለ ለነዛም ሰዎች ከፍለን መስጠት የምንችል መሆኑን በዚሁ አጋጣሚ አደራ ማለት ፈልጋለሁ። ስለዚህ ስንጠቀልለው አስራት በኩራት ቀዳሚያት ሰው ለእግዚአብሔር ታማኝ መሆኑን ከሚገልጽባቸው መንገዶች አንዱ ነው። ያልከፈልነው አስራት የኛ ያልሆነ የእግዚአብሔር ንብረት እንደሆነ ማወቅ ያስፈልጋል። ትክክል ባልሆነ መንገድ የኛ የሆነውን ገንዘብ የእግዚአብሔር ለእግዚአብሔር መመለስ መስጠት ያስፈልጋል። ከዛ በኋላ ግን ፈትኑኝ ባለው አምላካዊ ቃል መሰረት እግዚአብሔርን የፈለግነውን ነገር ልንጠይቀው ከሱ ጋር ልንዋቀስ እንችላለን። ምክንያቱም እናንተ ታመኑ፣ እናንተ በአስራት በበኩራታችሁ ታማኙኑ ፈትኑኝ የሰማይን መስኮት ባልከፍትላችሁ ነው የሚለው። ስለዚህ በአስራቶቻችን ታማኝ እንሁን። እኛ የማናወጣው አስራት የገጠሪቷ ቤተክርስቲያን እንድትከፈት የሚያደርግ ነው። ስለዚህ እንድትዘጋ ቤተክርስቲያን አገልግሎቷ እንዲታጎል ልንፈቅድላት ልንፈርድባት አይገባም። ይህንን አድርጉ። ስለዚህ በቻላችሁት አቅም የምትችሉትን አስራቶቻችሁን ለአጥቢያችሁም የምትሰጡበትን አመቻቹ፣ ለገጠሪቷ አብያተ ክርስቲያናት የምትሰጡበትን አመቻቹ። ከዚያም ደግሞ የምታውቁት ሕንፃ ሥላሴ የወደቀ የደከመ የፈረሰ የታመመ የተቸገረ ሰውም ስታገኙ ከፍላችሁ የመስጠትም ልምናድ ይኖራችሁ ማለት ነው የምወደው። ጥያቄያችን መልሶት እንደተመለሰ ተስፋ አደርጋለሁ። እግዚአብሔር አምላካችን አስራቶቻችንን አውጥተን ቤተ መቅደስ ተከፍቶ አገልግሎት የሚሰጥበትን አቅም፣ ዕውቀት፣ ጉልበት እንዲሰጠን ቅዱስ ፈቃዱ ይሁንልን። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በእርሷ ደስ ይበለን በሰንበተ